አንዳንድ ወንዶች ግንኙነት ከጀመሩ ጊዜ ጀምሮ በግንኙነት ውስጥ ከአንድ ደቂቃ በላይ መቆየት ይከብዳቸዋል። ይሄ ለምንድን ነው የሚፈጠረው የሚለውን ሳስረዳችሁ እኛ በህክምናው ላይፍ ሎንግ ፕሪማቹር ኢጃኩሌሽን እንለዋለን። በአጭሩ ለማስረዳት ጀስት ፍሬን መያዝ ማለትም በግንኙነት ሰዓት ማቀዝቀዣ የሚያስፈልጉ ኒውሮ ትራንስሚተሮች እጥረት ሲኖር ነው። በግንኙነት የሚያስፈልጉ ኒውሮ ትራንስሚተሮች አንደኛ ሴራቶኒን፣ ኦክሲቶሲን፣ ዶፓማይን፣ በዋነኝነት ሴራቶኒን ናት። ሴራቶኒን ላይ እጥረት ሲኖር ሰውነታችሁ ብሬክ ማድረግ ማለትም ቀስ ማለት አይችልም። ሰውነታችሁ ቶሎ ሪስፖንድ ያደርጋል። ማለትም ገና መሳሳም እንደተጀመረ ቶሎ ብልት ይቆማል፣ ቶሎ ትጨርሳላችሁ። ከዛ ግንኙነት ለማድረግ ለሁለተኛ ዙር ሰውነታችሁ ለማዘጋጀት ይከብዳችኋል። ይሄ ለምንድን ነው የሚፈጠረው የሚለውን ስናይ ጀስት በዘር ሊሆን ይችላል፣ በዘር የሚተላለፍ ነገር ሊሆን ይችላል። ስለዚህ ምን ማድረግ ይቻላል የሚለውን ስናይ በዋነኝነት ህክምና ማግኘት ነው። በህክምና ሌላ ችግር አለመኖሩን ቴስቴስትሮን ኦር ሌላ ኢሹ አለመኖሩን ካስተዋልን በኋላ ለህክምና ቀላል። በተጨማሪ ደግሞ የሚያግዛችሁ ቴክኒኮች አሉ። ለምሳሌ ኬግል ኤክሰርሳይዝ ማለትም የዳሌ ጡንቻ ያዝ ለቀቅ እያደረጉ በማጠንከር ልክ በግንኙነት ሰዓት ቶሎ የመጨረስ አይነት ስሜት ሲመጣ ያንን ጡንቻ ያዝ በማድረግ ግንኙነት እንደ አዲስ ሪስታርት ማድረግ ይቻላል። ሁለተኛ ደግሞ ስቶፕ ኤንድ ስታርት የምንለው እሱም ልክ ግንኙነት የመጨረስ አይነት ስሜት ሲመጣ ግንኙነቱን በማቋረጥ እንደ አዲስ መጀመርና ሰውነትን ማለማመድ። እነዚህ ቴክኒኮች አብረው የሚሰሩት ከህክምና ጋር ስለሆነ ህክምና እንድታገኙ ለማለት ያህል ነው። ቴንክ ዩ